ከለውጡ ማግስት ትኩረት ከተሰጣቸውና ከሀገሪቱ አበይት ምሰሶዎች መካከል የተመደበው የቱሪዝሙ ዘርፍ በመዳረሻ ልማት በቅርስ ጥበቃና እደሳ ለውጥ የታየበት የሀገሪቱንም እምቅ ጸጋ የገለጠበት ነው። ይህ እንዳለ ሆኖ በቅርስ ጥበቃና እደሳ ላይ በአንዳንድ ወገኖች ይነሳ የነበረው የተቃርኖ ሀሳብ እውነታን መሰረት ያደረገ ሳይሆን ፖለቲካዊ ፍላጎት ያለበት ስለመሆኑ በማብራሪያቸው ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ በእንዲህ ያለ ተቃርኖ ውስጥ አልፈው ውብ መልካቸውን የመለሱ የኢትዮጵያ ቅርሶች አሁናዊ ገጽታ መንግስት በዘርፉ ላለው ቁርጠኝነት አብነት መሆናቸውን አንስተዋል። ጎንደር ሄደ ፋሲልን ትናንት የሚያውቁ ሰዎች ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኝም። ከኩራት ከደስታ ከማመስገን ውጪ ያ ስሜት የለም። ላሊበላ ብትሄድ ባሉ አንዳንድ ችግሮች ተራዝሞብናል፣ ጊዜ ወስዷል። ስራው ግን በውጭ ሙያተኞች ነው የላሊበላን ስራ የጀመርነው። ላሊበላ አባቶችን ብታናገር አሁን እየተሰራ ያለው ስራና ጥንቃቄ ላሊበላን የሚጎዳ የሚያፈርስ ነው ብሎ በፍጹም አያስቡም። አባጅፋር ጅሬን ብትሄድ የአባጅፋር ቤተ መንግስት ትናንት የነበረበትን መልክ የሚያውቁ የጅማ ሰዎች አሁን ያለውን ስራ ሲያዩ ቅርስ ጠፋብን ብለው እንደዛ አይሰማቸውም። ይህ ቀደምት የሀገር መገለጫን ከወየበ ገጽታው አላቁ የብዙሃን የመስህብ አማራጭ እንዲሆን የተሰራው ስራም በአንድ አካባቢ ብቻ የተወሰነ አይደለም። የአገናና ስምና ክብራቸው ተሽሮ ወደ ፍርስራሽነት ለመቀየር ጥቂት የቀራቸው ቅርሶች በተደረገላቸው ጥገናና እደሳ ደማቅ ታሪካቸውን ዳግም እንዲያድሱም ተደርጓል። በቤተ መንግስቱም የሆነው ሁነት ከዚሁ የራቅ አይደለም። እኔ ያለሁበት ኦፊስ ያለሁበት ቤት እኮ በየጉራንጉሩ የቆርቆሮ ሽንት ቤት ያለበት መራመድ የማትችልበት ግቢ ነው የነበረው። በየጉራንጉሩ የተጣለ መሳሪያ፣ የተጣለ መኪና፣ ሽንት ቤት ምናምን የምታይበት፣ ጫካው የሚያስፈራ፣ መብራት የሌለበት፣ ወኮይ የሌለበት አስፈሪ ግቢ ነው የነበረው። አሁን በሚሊዮን የሚቆጠር ሰው ያየዋል። ያ ቤተ መንግስት ቅርስ ተበላሸ ብለህ በእውነትና በፋክት የምታወራ ከሆነ ብዙም አሳማኝ አይደለም። የሀገር መልክ የታተመባቸው የልዕልና የቀደምትነትም ታሪክ ነጋሪ የሆኑ ቅርሶችን ከመጠበቅና ከማስዋብ ባለፈ በተለያዩ ወቅቶች በባዕዳን የተዘረፉ ሀብቶችን የማስመለስ ስራም ተጠናክሮ ቀጥሏል። እንዲህ ያለው ትኩረት ታዲያ ከማደስና ከመጠገን የተሻገረ ክዋኔ ስለመሆኑም አስረጅ ይሆናል። ከ35 በላይ ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል። እንኳን ልናጠፋ የተሰረቁ የተዘረፉ የጠፉትም አስመልሰናል። ገናም ብዙ ንግግር ላይ ያሉ አሉ። ለምሳሌ የኃይለ ሥላሴ መቀመጫ የነበረ በጣም የሚያምር ዙፋን መቀመጫ ወንበር ሌላ ሀገር ነው ያለው። በቅርቡ ይመጣል። ስንነጋገር ቆይተናል። እናስመልሳለን። ቅርስ እኛ የምናስመልስ የምንጠብቅ ነን እንጂ የምናፈርስ አይደለንም። ብዝሃ ባህልና ማንነት መልኳ የሆነው ኢትዮጵያ እንደ የአዝማናቷና ብዝሃነቷ ገላጭ የሆኑ አሻራዎች ባለቤት ናት። ይህን ከግምት ያስገባው መንግስትም ጥራትና እርግጠኝነትን በማከል ቅርሶቹን ዘመን ተሻጋሪ ማድረግ ችሏል። እኛ የተከተልነው መርህ ለጥራት እና ለትክክለኝነት የተለየ ትኩረት ሰጥተናል። ጥራት ያስፈልጋል፣ ትክክለኛ መሆን ደግሞ አለበት። ሁሉንም ሃይማኖቶች፣ ሁሉንም ከባቢዎች፣ ሁሉንም ታሪኮች በእኩል የሚያወጣ መሆን አለበት። ናሬሽኑ የኢትዮጵያን አጠቃላይ መልክ የሚያሳይ መሆን አለበት። ለዚያ ደግሞ በትክክለኝነት መሰራት አለበት በሚል ነው የተሰሩ ስራዎች በሙሉ ስታይ ቴስታችን የኳሊቲ ደረጃው ከፍ ያለበት ሁኔታ በጣም ጥሩ ነው። እኚህ ተግባራዎች እውን ለመሆናቸው የአመራሩ ቁርጠኝነት የላቀ ስለመሆኑ በማብራሪያቸው ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት አሻጋሪ ስራ የከወነበት መሆኑን አስረጅ ጠቅሰው አመላክተዋል። ብዙ ሙያተኞች ከሀገር ውስጥ ከውጭ ለመጠቀም ሞክረናል። በማናቅባቸው ሴክተሮች ከፍተኛ የሆነ የአመራር ክትትል ይደረግበታል። ሁሉም ስራዎች በትኩረት በክትትል በድካም ነው የምናሰራው። ውጤቱን ላይ የሆነው እኛ በጣም ደስተኞች ነን። በቱሪዝም ሴክተር ኢትዮጵያ ለዓለም ለዜጎቿ አውጥታ ማሳየት የምትችላቸው ነገር የተገለጠበት ልክ ድካሙንና ወቀሳውን የሚሻገር ስለሆነ ያለው ስራ የሚያመላክተው ቅርስ ጠባቂዎች፣ አስዋቢዎች፣ አሻጋሪዎች፣ አይንገላጮች መሆናችንን የሚያሳይ እንጂ ሌላኛውን ገጽ ስላልሆነ በዚያ መንገድ ነው እኔ የምረዳው።